ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ከቀኝ ወደ ግራ ወይም ከግራ ወደ ቀኝ ያነበው ማሳያችሁ ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። የትኛውም ሀገር ላይ ሆናችሁ ጊዜ፣ ቦታ፣ ሰዓት ሳይገድባችሁ እንዲሁም ልጆቻችሁን ማስተማር ለምትፈልጉ ከዚህ በታች ያስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና ማስተማር ትችላላችሁ። እንግዲህ ወደ ዛሬው ትምህርታችን ስንሄድ እዚህ ጋር የምታዩቸው እንግዲህ ፊደላቶች ናቸው። ስለዚህ እቺ የመጀመሪያ ፊደላት ሀ ትባላለች። የመጀመሪያ ፊደል ሀ። ከዛ ሁለተኛ ከጎኗ ቅጥ በመጨመር ሁ። ሶስተኛ ደግሞ እግራቸው ላይ በቀኝ በኩል ታች ላይ ቅጥል አላቸው። ስለዚህ ሂ። አራተኛ ባለ ሁለት እግር ከሆኑ ወይም ባለ ሶስት ከሆኑ የመጀመሪያ እግራቸው ያጥራል። ነገር ግን አ ሚል ድምጽ ያስተጋባሉ። ስታነቡ ሀ ብላችሁ ታነባታላችሁ። አምስተኛ በቀኝ በኩል ታች ላይ ቀለበት አላቸው ፊደላት። ስለዚህ አምስተኛ ፊደል ከሆኑ በቀኝ በኩል ታች ላይ ቀለበት ሊኖራቸው ይገባል። ድምጻቸው ደግሞ ኤ ሚል ድምጽ ያስተጋባል። ስለዚህ የሀ ቤተሰብ አምስተኛ ሄ ብላችሁ ታነባታላችሁ። ሄ። ስድስተኛ የተለያየ ቅርጽ አላቸው፣ ነገር ግን እ ሚል ድምጽ አለው። ያ ማለት ስታነቡ ለምሳሌ ሀ ቤተሰብ ስድስተኛ ከሆነ ህ ሚል ድምጽ አለው ማለት ነው። ሰባተኛ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው ያጥራል ማለት ነው። በዚህ መሰረት ቅርጻቸው መለየት ትችላላችሁ። ነገር ግን የመጨረሻ ፊደላት ኦ ሚል ድምጽ አላቸው። ስለዚህ የሀ መጨረሻ ስታነቡ ሆ ብላችሁ ታነባላችሁ። አንዴ ልገምላችሁ። እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ፣ ከዚህ ወደዚህ ደግሞ ስታነቡ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ለምን ከዚህ ከቀይ ወደ ግራ ስታነቡ ቅርጻቸውን እያንዳንዳቸውን ድምጻቸውን እየለያችሁ ታነቧቸዋላችሁ ማለት ነው። ከዚህ ከመጀመሪያው ግን ሀ ብላችሁ ሁ እያላችሁ ስትሄዱ ለጀማሪ ተማሪዎች ይሆናል እንጂ ትንሽ ለምትሞክሩ ወይም ደግሞ ድምጻቸውን ይዛችሁ ቅርጻቸውን መለየት ላቃታችሁ ተማሪዎች ከመጨረሻው ወደ መጀመሪያው ብታነቡ፣ ያ ማለት ከሆ ጀምራችሁ ወደ ሀ ብታነቡ ይመከራል ማለት ነው። እሺ፣ በሁለተኛ ደግሞ የምናያት ለ ነች። እዚህ ጋር ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ፣ ከዚህ ጀምራችሁ ስታነቡ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እሺ ተማሪዎች እንግዲህ እኔ የምለውን እያላችሁ አበቃ ድምጻቸውን ቅርጻቸውን እንለያቸው፣ ተከተሉኝ። እሺ፣ እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ፣ ከዚህ ወደ ግራ ስናነብ ደግሞ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ፣ እዚህ ጋር መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ፣ ከቀኝ ወደ ግራ ስናነብ ሞ፣ ከዛ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እሺ፣ እዚህ ጋር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ፣ ከሶስት ስንጀምር ደግሞ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እሺ፣ እቺ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ፣ ሮ፣ ር፣ ሬ፣
ሬ ራ ራ ሪ ሩ ረ ረ። እሺ እስቲ የመጀመሪያ ፊደሎችን አስታውሱ። ይቺ ማን ነበረች? ሀ ከዛቺ ለ ከዛቺ ሀ ይቺ መ ይቺ ሰ ይቺ ረ ረ። እነዚህ የመጀመሪያ ፊደላት የሚል ድምፅ እየሰጣችሁ የምታነቧቸው ናቸው። ሁለተኛ ፊደላት ደግሞ ከጎናቸው ቀጥሎ መጨመር የሚል ድምፅ እየጨመራቸው አውቃ። ይሄ ማለት ካላይ ስትሉ ሁ የሚል ድምፅ ይሰጣችኋል። ስለዚህ ሉ ሁ ሙ ሱ ሩ ሩ። እሺ ሶስተኛ ደግሞ እግራቸው ላይ ቅጠል በመጨመር ሶስተኛ ፊደል የሚል ድምፅ ይሰጣቸዋል። ያ ማለት ካላይ ኢ ሲጨምሩ ሂ የሚል ድምፅ ይሰጣል። ከላይ ላይ ኢ ሲጨምሩ ሊ ሂ ሚ ሲ ሪ ሪ። እነዚህ ሶስተኛ ላይ ያሉ ፊደላት ናቸው ማለት ነው። አራተኛ ደግሞ አ የሚል ድምፅ እየሰጣችሁ ሀ ላ ሀ ማ ሳ ራ ራ ስትሉ አ የሚል ድምፅ አለ ማለት አፋችሁ ይከፈታል ማለት ነው። ፊደሎች ስታነቧቸው አ እያላችሁ። እሺ አምስተኛ ደግሞ በቀኝ በኩል ታች ላይ ቀለበት እያቸዋለሁ ቅድም። ስለዚህ ኤ የሚል ድምፅ እየሰጣችሁ ያ ማለት የተወሰነ አንደበታችሁ መጨረሻ ለሚወጣው ድምፅ ኤ የሚለው የወንዶች ላይም አለ ማለት ነው። ስለዚህ ሄ ሌ ሄ ሜ ሴ ሬ ሬ ብላችሁ ታነባላችሁ። ስድስተኛ ላይ እንግዲህ የተለያየ ቅርጽ አላቸው እያቸዋለሁ ካስታወሳችሁ። ነገር ግን የሚል ድምፅ አለው። ያ ማለት ህ ስትሉ ል ስትሉ ህ ም ስ ር ስትሉ የሚል ድምፅ አለው። አንዴ ልክምላችሁ ህ ል ም ሶሪ ህ ም ስ ር ር። እሺ ሰባተኛ ደግሞ ቅርጻቸው ከናታቸው ላይ ቀለበት ባለ አንድ እግር ከሆኑ ባለ ሁለት እግር ለምሳሌ እንደ ሀ ከሆኑ ባለ ሁለት እግርና ባለ ሶስት እግር ይባላሉ። እነዚህ ደግሞ የመጨረሻ እግራቸው አጣራ። ለምሳሌ የሀ ቤተሰብ ባለ ሶስት እግር እንደምታዩት የመጨረሻ እግሩ አጣራ ነው። ሌሎችንም በቀጣይ ኔክስት ላይ ስናይ የመጨረሻ እግራቸው አጣራ ፊደሎች እናገኛለን። ስለዚህ ባለ እግር ያላቸው ከሆኑ የመጨረሻ ፊደላት አጣራ ናቸው። ነገር ግን ኦ የሚል ድምፅ ያስተጋባሉ እያቸው ነበር። ስለዚህ ከላይ ኦስ ጨምሩ ሆ የሚል ድምፅ አለው። ከላይ ላይ ኦስ ጨምሩ ሎ ሆ ሞ ሶ ሮ ብላችሁ ታነባላችሁ። አንዴ ልግሞ ሆ ሎ ሆ ሞ ሶ ሮ ሮ። እሺ ወደ ቀጣይ ስንሄድ እዚህ ጋር እንግዲህ ባለ ሁለት እግር ናቸው። ሰ ሸ ቀ በ ቨ ተ ተ። እነዚህ ባለ ሁለት እግር ሰ ሸ ባለ ሁለት እግር ናቸው። ቀና ተ ደግሞ ባለ አንድ እግር ናቸው። እዚህ ጋር በ ባለ ሁለት እግር ናቸው ማለት ነው። ስለዚህ እነዚህ ፊደላት ሁሎችም ከጎናቸው ቅጥል አላቸው። በቅድሙ መሰረት እግራቸው ላይ ቅጥል ካላቸው ደግሞ ታች ላይ በቀኝ በኩል ሶስተኛ ፊደላት፣ አራተኛ ፊደላት የመጀመሪያ እግራቸው ያጥራል። እንግዲህ አራተኛ ባለ ሁለት እግር ከሆኑ ብያቸዋለሁ። ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። እዚህ ጋር እንደምታዩት የተ አራተኛና የቀ አራተኛ ወደ ግራ እግራቸው የዞረ ነው አራተኛ ፊደላት ማለት ነው። አምስተኛ ላይ እንደምታዩቸው ደግሞ በቀኝ በኩል ታች ላይ ሁሎችም ቀለበት አላቸው። እነዚህ አምስተኛ ፊደላት ከሆኑ ነው በቀኝ በኩል ታች ላይ ቀለበት ሊኖራቸው የሚችለው። ስድስተኛ ላይ ቅድም እንደነገርኳቸው የተለያየ ቅርጽ አላቸው። እነሱን እየጻፋችሁ እኔም ለውን እያላችሁ ድምጻቸውን መለማመድ ይኖርባቸዋል። ሰባተኛ ላይ የሚመጡበት ሰዓት የመጨረሻ ፊደላቸው ወይም የመጨረሻ እግራቸው አጣራ ነው ማለት ነው። እነዚህ እንደምታያቸው ነገር ባለ ሁለት እግር ሲሆኑ የመጨረሻ እግራቸው ያጠራል። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው። ያ ማለት ከዚህ ጋር እንደምታዩት ባለ አንድ እግር ነው። ከዚህ ጋር እንደምታዩት ባለ አንድ እግር ነው። የእነዚህ ፊደላት አናታቸው ላይ ቀለበት የመጨረሻ ፊደላቸው ቀለበት ነው ማለት ነው። ስለዚህ ተራውን ይዛቸው አንድ ባንድ ስታዩ እዚህ ጋር እንግዲህ ሰ ከጎኑ ቅጥሎ መጨመር ደግሞ ሱ የሚል ድምፅ አለው እያቸዋለሁ። ሲ ሳ ሴ ስ ሶ ሶ። እሺ ከቀኝ ወደ ግራ ስታነቡ ደግሞ ሶ
ስ ሴ ሳ ሲ ሱ ሰ ሰ። እሺ እቺ ሸ ሹ ሺ ሻ ሼ ሺ ሾ ሾ። እሺ ሾ ከዛ ሽ ሼ ሻ ሺ ሹ ሸ ሸ። እሺ እቺ ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ ከቀኝ ወደ ግራ ደግሞ ቆ ቅ ቄ ቃ ቂ ቁ ቀ ቀ። እሺ እቺ በ ቡ ቢ ባ ቤ ብ ቦ ቦ። እሺ ቦ ከዛ ብ ቤ ባ ቢ ቡ በ በ። እሺ እዚህ ጋር ወ ው ቪ ቫ ቬ ቭ ቮ ቮ። እሺ ከዚህ ወደዚህ ደግሞ ቮ ቭ ቬ ቫ ቪ ቡ ቨ ቨ። እሺ እቺ ተ ቱ ቲ ታ ቴ ት ቶ ቶ። እሺ ከዚህ ወደዚህ ቶ ት ቴ ታ ቲ ቱ ተ ተ። እሺ እስቲ አሁን የመጀመሪያ ፊደላትን አስታውሱ። እንግዲህ የመጀመሪያ ፊደላት ስታነቡ እ የሚል ድምፅ ያ ማለት ከጉሮሯቸው እ የሚል ድምፅ አለው። ያ ማለት ሰ ስትሉ እ የሚል ድምፅ አለው። ሸ ቀ በ ወ ተ በምትሉበት ሰዓት እ የሚል ድምፅ አለው። እሱን ነው የምላችሁ። ሁለተኛ ደግሞ ኦ የሚል ድምፅ አለው። ስለዚህ ከጎናቸው ቅጥል በመጨመር ብያቸዋለሁ። ቅርጻቸው የምትለዩበት መንገድ ሁለተኛ ፊደላት ከሆኑ ነገር ግን ኡ የሚል ድምፅ በመጨመር ያ ማለት ከሰ ላይ ኡ በመጨመር ሁለተኛ ፊደሉ ሱ ሹ ቁ ቡ ከበላይ ኡ በመጨመር ቡ የሚል ድምፅ ይሰጣል። ከበላይ ኡ በመጨመር ቡ ከተላይ ኡ በመጨመር ቱ። አንዴ ደግሞ ሱ ሹ ቁ ቡ ቡ ቱ ቱ። እሺ ሶስተኛ ፊደል ደግሞ እግራቸውን በቀኝ በኩል ታች ላይ ቅጥል በመጨመር ወይም ማግደም ሸፈፍ ሸፈፍ ማድረግ ሶስተኛ ፊደል ማድረግ ትችላላችሁ። የሚል ድምፅ በመጨመር ከሰ ላይ ኢ ስጨምሩ ሲ ሲ። ሌሎችንም በተመሳሳይ ሺ ቂ ቢ ቪ ቲ ቲ። አንዴ ልገሞ ሲ ሺ ቂ ቢ ቪ ቲ ቲ። እሺ አራተኛ ፊደላት ደግሞ አ የሚል ድምፅ በመጨመር ያ ማለት አፋችሁን እየከፈታችሁ ፊደላትን ስታነቡ አራተኛ ላይ ያሉትን አ የሚል ድምፅ እንዲወጣ አድርጋችሁ ታነቧቸዋላችሁ። ቅርጻቸው ደግሞ እንግዲህ ቅድም እንደነገርኳችሁ በግራ በኩል እንግዲህ የመጀመሪያ እግራቸው ባለ ሁለት እግር ከሆኑ ያጥራን፣ ባለ አንድ እግር ከሆኑ ደግሞ እግራቸው ወደ ግራ ይጣመማል ብያቸዋለሁ። እሱም በማስታወስ ቅርጻቸውን መለየት ትችላላችሁ። ድምጻቸው ደግሞ እያንዳንዳቸው ሳ ሻ ቃ ባ ባ ታ ስትሉ አ የሚል ድምፅ አለው። አንዴ ድገምላችሁ ሳ ሻ ቃ ባ ባ ታ ታ። እሺ አምስተኛ ላይ ደግሞ በቀኝ በኩል ታች ላይ ቀለበት አላቸው። አምስተኛ ላይ ያሉ ፊደላት ኤ የሚል ድምፅ ያስተጋባሉ። ያ ማለት ከጉሮሯቸው አንደበታችሁ መጨረሻ ላይ የሚወጣው ኤ የሚል ድምፅ አለው። ያ ማለት ከሰ ላይ ኤ ሲጨምሩ ሴ የሚል ድምፅ ይሰጣል። የሰ ቤተሰብ ሴ፣ የሸ ቤተሰብ ሼ፣ የቀ ቤተሰብ ቄ። ያ ማለት የቀ
ቀ መጀመሪያ ፊደል ነው። አምስተኛ ሲሆን ደግሞ ቄ የሚል ድምጽ ይሰጣል ማለት ነው። ከዛ ቤ ቴ ብላችሁ ታነባላችሁ። አንዴ ልድገምላችሁ ተከታተሉኝ። ሴ ሼ ቄ ቤ ቴ። እሺ ስድስተኛ ላይ ደግሞ የተለያየ ቅርጽ አላቸው ብያችኋለሁ። እንግዲህ እሱንም ድምጻችሁን የተለማመዳችሁ ቅርጻቸውን በደንብ ማየት ይኖርባቸዋል። ስለዚህ የሚል ድምጽ ያስተጋባሉ። ያንዳንዳቸው ከሰላይ ኤስ ጨምሩ ስ ሽ ቅ ብ ብ ት አንዴ ልትሆኑ ስ ሽ ቅ ብ ብ ት። እሺ ሰባተኛ ላይ ያሉ ፊደላት ደግሞ በቀኝ በኩል እንደምታያቸው እግራቸው የመጨረሻ እግራቸው አጣራ ነው። ባለ ሁለት ፊደል ከሆኑ ባለ ሁለት ቅርጽ ማለት ባለ ሁለት እግር ፊደል ከሆኑ ማለት ነው። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት ይኖራቸዋል ብያቸዋለሁ። እንግዲህ እነዚህ ቅርጻቸው የምትለዩበት መንገድ ነው። ነገር ግን ኦ የሚል ድምጽ ያስተጋባል። ያ ማለት ከሰላይ ኦስ ጨምሩ የመጨረሻ ፊደሉ ማን ይሆናል? ሶ። ከሰላይ ኦስ ጨምሩ ሾ ሶ ሾ ቆ ቦ ቦ ቶ። አንዴ ልገምላችሁ። ሶ ሾ ቆ ቦ ቦ ቶ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ ቀሪዎችን ይዤላችሁ እስከምመጣ መልካም ጊዜ